ነገር ለእናንተም ለቤተሰቦች ግዴታ መውጣት ስላለበት ይህንን ነገር ለእናንተ እውነታውን ለማሳየት ነው የመጣሁት። ያለውን ነገር ሪሉን ነገር ላሳያችሁ ነው የመጣሁት ማለት ነው። እሷ አሁን እያወራች ያለችው ልጁ የኔ እንዳልሆነ የቶፊቅ እንደሆነ ነው እያወራችም እየተናገረችም ያለችው። ግን እዚህ ጋር በጣም 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 ትልቅ ስህተት ሰርታለች። እኔና እሷ በጣም ብዙ ቪዲዮዎች አሉን፣ ብዙ ማስረጃዎች አሉን፣ ብዙ ያደረግናቸው ነገሮች አሉ። ግን ለምንድን እየካደች እንደሆነ ለምን ይሄን እንደዚህ አይነት ፊልም እየሰራች እንደሆነ አላውቅም። በርግጥ ለምን እንደዚህ አይነት ማስመሰል እየሰራች እንደሆነ ከፈለገ ቮይስ ሁሉ አለን፣ ቪዲዮዎች አሉኝ ማውጣት ካስፈለገ ማለት ነው። ገብታችኋል? እንደውም እኔ ከዚህ በኋላ ከእናንተ የምደብቀው ነገር ስለሌለ ከእናንተ ከቤተሰቦች የምደብቀው ነገር ስለሌለ እዚህ ጋር ማሳያችሁን ቪዲዮ እዩት። ይህ ቪዲዮ ማለት እንግዲህ ስታረግዝ የመጀመሪያዋ ስታረግዝ እኔን ለእኔ የነገረችብኝ ሞመንት ነበርና የኔን ሪያክሽን ቪዲዮ ቀርጸን ነበረ። ይህ ቪዲዮ ማለት ነው እና እኔ በዚህ ልክ እየካደችበት ያለው ነገር ቪዲዮ ማስረጃ የለም ብላ እንደሆነ አላውቅም። ሰው ማስረጃ ያለ ቮይስ በጣም ብዙ ቮይሶች አሉኝ፣ ብዙ ነገሮች አሉኝ፣ በጣም ብዙ ነገሮች አሉ። ይሄ አሁን ያሳየኋችሁ በትንሹ ነው። ይሄ ቪዲዮ ማለት ነው። ይሄ በትንሹ ነው ያሳየኋችሁ። በትንሹ ነው ያሳየኋችሁ። እሷ ይሄ ሁሉ ነገር እያለ ለምን እንደምትክድ አልገባኝም። ምን የተለየ ዓላማ ኖሯት እንደሆነ አላውቅም። እኔ ወላሂ ነው የምላችሁ፣ ምዬ ነው የምነግራችሁ። እኔ ሮዚን እስከማውቃት ድረስ እንደዚህ አይነት ሰው አልነበረችም። እንደዚህ አይነት ሰው አልነበረች። ዋቶች ሲበዙ ወደማይሆን ደረጃ እንዳረሳለን። ገብቷችኋል? አለመግባባቱ እየበዛ ሲመጣ የሆነ ወደ መሰለቻቸት ወደማይሆን ነገር እንገባለን። እኔ እሱ ነገር እንዳይፈጠር ስለፈለግኩኝ አለመግባባቶቻችን ሲፈጠር በቃ አንቺም ጊዜ ውሰጂ እኔም ጊዜ ልውሰድ። ይህንን ነገር ደግሞ የተነጋገርነው እሷን ቤተሰቧ ጋር እንድትሄድና ጊዜ እንድትወስድ ለተወሰኑ ቀናቶች በቃ ሁሉ ሳምንት ምናምን እንደዚህ ነው የተነጋገርን። ነገር ሪከርድ አለን። ሪከርድ ከዚህ በላይ ማውጣት ስለማልፈልግ ነው። ሪከርድም አለን። ለሳምንት እንድትሄድ ከዛ በኋላ ላይ ከሳምንት በኋላ አየር ጊዜ ወስደን ሁለታችንም ተነጋግረን ያለውን ነገር እንጨርሳለን ምናምን ብዬ ነበር ያሰብኩት። ከዛ እሷ ደግሞ ያው እንዳያችሁት ወሎ ላይ እየተፈጠሩ ያው ሁላ ነገር ተፈጠረ። በዛ መሀሉም ኒካችን አለ። እኔና እሷ ኒካችን አልወረደም። የልጁንም ማስረጃ እንዳሳየኋችሁ ነው። ልጁም የራሴ ነው። በሐላል ያገኘሁት ልጄ ነው። በሐላል ተጋብተን በኒካ ያገኘሁት ልጄ ነው። እሱን ነገር አልተውም። ሳምኒ የሚፈጠረው ነገር ይፈጠራል። ዛሬ እንግዲህ ብደውልላት እኔ ስደውልላት እሺ አትለኝም። ገባችሁ አይደል? ለመገናኘት እኔ ስደውልላት እንገናኝ ምናምን ስላት አትፈልግም መገናኘት ከኔ ጋር። ምን አሰብኩኝ፣ አዲስ አበባ አለ የሆነ ቤተሰባቸው ነገር ነው የነሱ የእሷ ማለት ነው። እና እሱን ሰው ያለውን ነገር እውነታውን እሱ ጋር አወራን። ያለውን ነገር እኔ ከዚህ በኋላ አጠገቡ አልደርስም። ብዙ ነገር ሞክሬያለሁኝ፣ ብዙ ነገር ጥሬያለሁኝ። ግን እሷ እኔን ለማግኘት ፍቃደኛ አይደለችም። ስለዚህ አንተን ላስቸግረህ የመጨረሻ ለአንዴና ለመጨረሻ ጊዜ ይሄን ነገር ላውራ ከእሷ ጋር። ከዚህ በኋላ አጠገቡ አልደርስም። እንሂድና ያለውን ነገር እንትን ነው እና አማንሽ በጣም አመሰግናለሁ። በጣም ምክንያቱም እኔ በቀጠራት አትመጣልኝ ነበረ። እኔ ስደውላት ምናምን ጋር ብሎክ ያደረገች በጣም አመሰግናለሁ። ስላደረግልኝ ነገር ስለጠራህልኝ በጣም አመሰግናለሁ። ከልቤ በጣም አመሰግናለሁ። ለዚህ ነው እናንተ አውርታችሁ ነው ሁለታችሁ? እዛ ሰው ነው እናንተ ያው ይበልጥ ደግሞ ይላችሁና ለዚህ ነው የጠራኸኝ? እኔ ለዚህ ነው እናንተ አውሩና ዛሬ ላይ ምን ሆነ ነው? ምን ሆነ ነው? አንተ አዳምጪኝ።
ዛሬ ላይ አሁን ጭራሽ አሁንም ዛሬም ካሜራ ይዘን የመጣው ምን ነግርሽኝ ነገር ኧረ አንተ ምን እሺ ሰላም ስጠኝ ከዚህ በኋላ ነው አጠገብሽ አልደርስም አንድና አንድ ነገር ከዚህ በኋላ ነው አጠገብሽ አልደርስም አሁን ሰው ያለበት ቦታ ላይ ነው ያለነው አንጨቃጨቅ ይሄን እዚህ ቦታ ላይ ምንም መነጋገር አልፈልግም ስለዚህ በስነ ስርዓት አውርተን እንለያይ ከተሻለ አይደል ያው መታወቅ ስላለበት ነው እኔና አንቺ የመጣንበት ነገር ለምንድን ነው አንቺ ልጁ የኔ አይደለም ብለሽ እያወራሻለሽ አዎ ያንተ አይደለም እርግጠኛ ነኝ ያንተ አይደለም ምን ነው ልጄ እንትን ሚስቴ አይደለም አሁን እዚህ ጋር እኛን የሚያከራክረን የሚያጨቃጭቀን ነገር የለም አይደለ የኔ ነው እንደዚህ ነው እንትኔ ምናምን እንደዛ ብለህ ብታስብ ብዙ ነገር ታደርግ ነበር ወደኋላ ማለት ነው ብዙ ነገር ታደርግ ነበር ወደኋላ መመለሱን ልጄ እንትኔ ብለህ ብታስብ ብዙ ነገር ታደርግ ነበር ገባህ ግን እዚህ ጋር ሳታምንበት የሆነ ነገር ስለሆነ ሳታምንበት አሁን እኔ አሁን እዚህ ጋር ለመከራከርም ወይ ደግሞ የማይሆን አሳካራ ውስጥ ለመግባት አይደለም የመጣሁት ከዚህ በኋላ አጠገብሽ አልደርስም አንድ ነገር ምን ነገር አመሰግናለሁ ገባሽ አይደለ ግን አንቺ በዚህ ልክ ለመካር የፈለግሽበት ነገር በዚህ ልክ ለማውሸት የፈለግሽበትን ነገር ማወቅ ፈልጋለሁ ልጁ የኔ እንዳልሆነ እያደረግሻለሽ እና ለምንድን ነው በዛ ላይ ደግሞ እኔና አንቺ ይካችን እንደወረደ ነው ታስመስዩ ምናምን ነገር እኔና አንቺ ይካችን አለ የለ ይካችን ወርዷል አልወረደም እኔና አንቺ ምትክሽም መልሽልኝ ወርዷል አልወረደም እኔና አንቺ ነው ልታወራኝ ነው በካሜራ ይዘህ የመጣው ወርዷል አልወረደም ልታወራ ነው ወይ ካሜራ ይዘህ በካሜራ ምናምን ይዘህ የመጣው ምንድነው ሀሳብሽ ወርዷል አልወረደም እኔና አንቺ ምን አገባ አለኝ ብለህ ብታስብ እኮ እኔን አዲስ አበባ አስቀምጠህ አንተ ትተኸኝ ወደ ኋላ ሄድም ነበር ገባህ እኔ ወደ ኋላ እየተመለስኩ ነገሮችን ማሰብ አልፈልግም ገባህ ትተኸኝ ነው አረግጠኸኝ ሄድከው ስለዚህ በቃ አንተ መልሰህ ለምን መጣ እኔ አሁን ልጄንም የምክድ አይነት ሰው አይደለሁም ያለንንም ነገር የምክድ አይነት ሰው አይደለም እኔና አንቺ እንካለን ለቤተሰቦቼ ያለውን ነገር አሳይቻቸዋለሁ ቤተሰቦች አሳይቻቸዋለሁ ቪዲዮውን እኔና አንቺ ቪዲዮ እንደሌለን ታውቂያለሽ ቪዲዮ እኮ አለ እኔና አንቺ የምን ቪዲዮ ስታረጂ እኮ እኔን ሰርፕራይዝ ብለሽ ያደረግሽኝ ሪአክሽን ቪዲዮ የቀረጽሽው እኮ ቪዲዮ እኮ አለን የለንም ቪዲዮ አለን የለንም እኔና አንቺ ገባሽ አይደለ አለን ቪዲዮውንም ደግሞ አውጥቼዋለሁ ምክንያቱም አንቺ ለማመን ፈቃደኛ ስላልሄደለሽ ቪዲዮውን አውጥቼዋለሁ ታርደሽኝ አይደለ ግን እኔ ይሄ ነገር እንዲሆን አልፈልኩም ነበር በዚህ ልክ አንቺንም ለማሳፈርም አልፈልኩም ነበር ታርደሽኛ በዚህ ልክ አንቺንም ለማሳፈር የማይሆን ነገር ለማድረግ አልፈልኩም ነበር ግን አስገደድሽኝ በራስሽ አምነሽ ትመጫለሽ ብዬ ነበር ይሄን ነገር እያሩካሉት በራስሽ አምነሽ ነገሮችን ትቀበያለሽ ብዬ ነበር ግን አንቺ ለማመንም ለመቀበልም ፈቃደኛ አይደለሽ ስለዚህ ይሄንን ነገር ለማሳመን ነው ይሄንን ነገር ያለውን ነገር ልንገርሽ ብዬ ነው እመጣበታለሁ ደግሞ በቃ ስለዚህ ሙሉ ኃላፊነት አለኝ ስላንቺ አያገባኝም ከዚህ በኋላ ተረዳሽኝ አይደል የቻልኩትን ያክል ሞክሬያለሁ ነገሮችን ለማስተካከል የቻልኩትን መንገድ የቻልኩትን ርቀት ይጃለሁ ከዚህ በኋላ ግን አጠገብሽ አልደርስም ከዚህ በኋላ አልምልክሽ በጣም አመሰግናለሁ ለነበረን ቆይታ ከዚህ በኋላ አጠገብሽ ከዚህ በኋላ አልደርስም አማር የሚባል ሰው ከዚህ በኋላ አልሰማም እሺ ቆይ እሺ ካሜራውን አጥፋውና እናውራሽ በስርዓት እናውራሽ ካሜራውን አጥፋውና እናውራ ማወቅ ያለብህ ነገር አለ ስለዛ እናውራ በቃ እንደዚህ ከሆነ እናውራ ካሜራውን አስጠፋውና እናውራ ምንም ካሜራ ህይወትን እዚህ ፕራይቬት ማድረግ ሲገባ ሚዲያ ላይ አታውጣው ስለዛ ነው እንዲወጣ ያደረግሽው አንድና አንዳንቺ ራስሽ እኮ ቁጭ ብለን እናውራሽ ማወቅ ያለብህ ነገር አለ ብለን የምናወራው ነገር የለም እናውራ እዚህ ቁጭ ብለን እናውራ ልንገር ያለውን ነገር ስሚ ከዚህ በኋላ የማስመሰል ህይወት የለም ተረዳሽኛ የምታስመስሉበት ነገር የለም አንቺም እሱም ሆናችሁ የምታስመስሉበት ነገር የለም እዚህ ጋር ጨርሰናል ከዚህ በኋላ አጠገብሽ አልደርስም ማስመሰልበት ነገር አይኖርም
ከዚህ በኋላ ጠገብሽ አልደርስም፣ በህይወታችሁ አልገባም። ካሜራውን አጥፋና ላውራ። የምናወራው ነገር የለም። የሰማሽ ነው። የመጣሁበትን ነገር ጨርሻለሁ። መልካም ይሁንልሽ። አሪፍ ነው። ወይኔ ግን ቅሌት መከናነብ ማለት ነው እንዴ! የቶፊቅ ልጅ ያልሆነ ልጅ እሱ ነው ብለሽ ምን ፈልገሽ ነው? ማለት ቶፊቅንና ሶፊን ለማለያየት ነው? እኔ በጣም ነው የሚገርመኝ ግን ሰው ሴቱ ምን እንደነካው ማለት ነው። ሴቶች አረ ለክብራችሁ ትንሽ ይዶራችሁ። በስመ አብ እኔ ይመስለኛል ሶፊና ቶፊቅን ለማለያየት ነው ይሄ ሁላ ነገር ስትሰሪ የነበረው ድራማ ማለት ነው። ግን ይገርማል ምን አይነት ጊዜ ላይ እንደደረሰ። ስማ እንዲህ እውነት ይዘገያል እንጂ እኮ ግን ደግሞ እውነት ይወጣል። እውነት ከመውጣቱ አትቀርም። ግን እውነት ትቃጥናለች እንጂ አትበጠስም። የምሬን ነው የምላችሁ። ይሄ ያልሆነ ነገር ለሆነ ነገር እንደዚህ ከሆናችሁ ስማ ሰው ግን እንዴት አይነት አስተሳሰብ አለው? ጥሩ አይምሮ ነው ያላችሁ። የምሬን ነው የምላችሁ። ታድላችሁ ማለት እንዴት ነው የቶፊቅ ልጅ ያልሆነ ልጅ የሌላ ሰው አርግዤ። በነገራችን ላይ ይሄ በፊት ጓደኛዋ ቶፊቅን የቀረበችው ለብር ነው ብለዋል። ፈጣሪ ትዕግስቱን ስጠኝ። ብቻ ይከብዳል። ለማንኛውም ልቦና ይስጣችሁ ሁላችሁ። ፈጣሪ ከራሴ ጀምሮ ማለት ነው። እኔ ንጹህ ነኝ ማለት አልችልም፣ ግን ደግሞ እንደዚህ አይነት ነገር የማረግ ህሊና የለኝም። ምን ተአምር ይፈጠር ማለት ነው። እና አንዳንዴ እያሰብን ቢሆን ይሄ ልጅ ማስረጃ ባይኖረው እኮ በቃ ልጁ የቶፊቅ ነው። እና ደግሞ አሁን ቶፊቅም ባለፈው ቤት ጠርታ እንደዛ ስታረግ ቶፊቅም አባሮሻል። አሁን እኮ ከሁለት ዛፍ ወደቅሽ። ወይ ከበፊቱ ፍቅረኛ አልሆንሽ ወይ ቶፊቅ አልሆንሽ። በቃ ሜዳ ላይ ነው ወደቅሽው። አሁን ሜዳ ላይ ማለት ነው። ብቻ ከባድ ነው።